ፍቅር ሚስቴ ስለ ፍቅር ማብራራት ከጀመረች ፍቅር አልቆባታል። ፍቅር አይብራራም፣ ይኖራል። ፍቅር ይኖራል እንጂ አይብራራም። አንዳንድ ጊዜ እወድሻለሁ እሞትልሻለሁ፣ ይሄ ሰውዬ እሞትልሻለሁ ካለ 10 ጊዜ እየተቅለበለበ የጊዜ ጉዳይ ነው እንጂ እገልሻለሁ እያልሽ ማለት ነው። ስለዚህ ፍቅር አይብራራም። ክርስቶስ ፍቅርን አላብራራም። ምንድነው ፍቅርን የታብራራው? መስቀል ላይ አብራ እኛ ተረጎምንለት። ችንካሩን ስናይ ቁስሉን ስናይ ፍቅሩን አየነው። እግዚአብሔር ፍቅር ነው ማለት ይሄ ነው። ፍቅር ሲተነተን ምን ማለት ነው ሲባል ፍቅር ይኖራል እንጂ አይብራራም። ስለዚህ ክርስቶስ ወንዶች ሚስቶቻችን ውደዱ አለና ክርስቶስ ቤተክርስቲያንን እንደወደደ ወዶ ምን አደረገላት ይልና ቅዱስ ጳውሎስ ያን ሁሉ ዋጋ ከፈለላት። ስለዚህ ባሎች ሚስቶቻችሁን ውደዱ ማለት ዋጋ ከፈሉላቸው፣ ተረዷቸው፣ አዳምጧቸው። እንደውም በዚህ በጴጥሮስ መልእክት ላይ ምንድነው የሚለው? እናንተ ወንዶች ሚስቶቻችሁን አዳምጧቸው ከመይት ታቀፍ ጸሎትክሙ፣ እነሱን መስማት ከተሳናቸው ጸሎታችሁ ከንቱ ነው ይቀራል። ምክንያቱም አንቺ ባልሽን ከሰማሽ እግዚአብሔር ይሰማሻል። አብርሃምና ሳራ ስለሚደማመጡ ነው አብርሃምና ሳራ ቤት የገባው እግዚአብሔር እንጂ ቤታቸው እኮ የረባ ቤት እኮ አይደለም። እንደ ለቅሶና እንደ ሰርግ የሚነቀል የሚተክል ድንኳን እኮ ነው። ሰናዖር በሚባል ሀገር እኮ የተገነባ ትልቅ ፎቅ ነበር። ያንን ፎቅ አፍርሶ እግዚአብሔር ከሰዎቹ እንጂ ከድንጋይ ቁም ነገር ጉዳይ ስለሌለው ያንን ሰማይ ጠቀስ ፎቅ በነፋስ የደረመሰ ያፈረሰ እግዚአብሔር የገነቡ ሰዎች ከቆለሉት ድንጋይ ያልተሻለ ጭንቅላት ስለነበራቸው እነሱን ትቶ አብርሃም ድንኳን ውስጥ ነው የገባው። የአብርሃም ድንኳን እኮ እንደ አጎንብሰሽ የምትገቢበት እኮ ነው። እግዚአብሔር እኮ ገብቶ ሥላሴ ቁጭ አሉት እኮ አብርሃምና ሳራ የሚያድሩበት ቤት እኮ ነው። ምክንያቱም ይሄ ሩካቤ ዘበ ሕግ ነው የሚባለው። የእውነተኛ ባልና ሚስቶች አልጋ በእግዚአብሔርና በመላእክቱ ጥበቃ ይደረግለታል። ያ ምክንያቱም ይሄ ክቡር አውስቦ በኩልሄ ወለምስካቦ ሙኒ አልቦቱ ስበት ጋብቻ በሁሉ ዘንድ የተከበረ ነው። ምኝታው ንጹህ ነው የሚለው። ምኝታው ንጹህ ነው ማለት አንሶላ 10 ጊዜ ይታጠባል ማለት አለ። ውድ ብርድ ልብስ ወይ ውድ ፍራሽ አለው እፍ ብለሽ አፈር ላይ ብትተኝ ሩካቤ ዘበህግ ንጹህ ግንኙነት ይባላል። ስለዚህ አሁን ወንዶች ታዘዙ ተባሉ፣ ሚስቶች ታዘዙ ተባሉ። እሺ ወንዶች ውደዱ ተባሉ። ግን ትልቁ ሸክም የተሸከሙት እኮ ተረድተውት ከሆነ ባሎች ናቸው አይደለም? ምክንያቱም ባሎች ማን እንደወደደ ነው። ክርስቶስ ቤተክርስቲያንን እንደወደደ ወዳችሁ ፍቅር ዋጋ ያስከፍላል። ታውቂያለሽ? የወደደ ሰው ዋጋ ይከፍላል። የወደደ ሰው ይንከራተታል። ያፈቀረ ሰው ይንከራተታል። እንደው በልብ ወለድ እንኳን ስትመለከች ሰብለ ወንጌልና በዛ የከፈሉት እኮ ታውቂያለሽ አይደል? መቼም ደራሲዎቹ ሲያወሩልን የገሃዱ ዓለም ነጸብራቅ ነው ብለውናል። ብዙ በዛብዎች አሉ፣ ብዙ ሰብለ ወንጌሎች አሉ አይደል? ለፍቅር ብለው ዋጋ ይከፍል፣ ለዛውም ለምድራዊ ፍቅር ማለት ነው። ስለዚህ ፍቅር ከመታዘዝ ይልቅ ማፍቀር ዋጋ ያስከፍላል። መታዘዝ ደግሞ ከመስዋዕትነት ይበልጣል። የፍቅር መታዘዝ ነው እንጂ ይሄ ጉልበት እጅ ጠምዙ የሚታዘዝ የተገዥነት፣ የባርነት፣ የበላይና የበታችነት፣ የገዥና የተገዥነት አይደለም። ይህን ማወቅ ያስፈልጋልና እንደውም በደርግ ጊዜ ይባላል አንድ ሰው ሲናገሩ ሃይማኖት በወንድና ሴት እኩልነት አያምንም። ስለዚህ ሴቶችን ተገዙ ሲል ወንዶቹን ውደዱ ይላል። ወንድ የመውደድ ሀብት ጸጋ ሲሰጠው፣ ሴቶች ላይ ግን የማፍቀር የመገዛት የመታዘዝ ግዴታ የተጣለባቸዋል። ግን ንባቡን በትክክል አልተረዳውም። አየሽ መጻሕፍት የሚበልታቸው የሚተነትናቸው የሚያመሰጥራቸው ይፈልጋሉ። አባቶቻችን ለዚህ ነው ሐዋርያት ጻፉ ጽሑፉን ሊቃውንት ተረጎሙ። ለምሳሌ አንቺ ክትፎ በልተሽ ታውቂያለሽ አይደለም? ክትፎ ከመሆኑ በፊት ምን ነበረ? ስጋ ነበር አይደል? ስጋ ከመሆኑ በፊት ደግሞ ተለያይቶ ምን ነበረ? በሬ ነበር አይደል? ያ መቼም ክትፎ ቤት ሄደሽ በሬ አንጧት አይደለም? ፋርማሲ ሄደሽ እኮ ቅጠላ ቅጠል አንጧት አይደለም? ፍራፍሬ አምጧት፣ ክኒኑ፣ መርፌው፣ ሽሮፑ ከቅጠላ ቅጠል እንደተመረተ እናውቃለን። ግን ምንድነው የምትይው? ፋርማሲ ሄደሽ የመድኃኒት ውስጥ ጠርተሽ ስጋ ቤት ክትፎ አለ ወይ ነው የምትይው እንጂ በሬ አለ ወይ ፈናላ አይባልም። ልክ መጽሐፍ ቅዱስ እንደ በሬው ብትወስጂው ሊቃውንት ደግሞ ልክ እንደ ክትፎ እንደ ጥብሱ ይፈተፍቱታል፣ ይበልቱታል፣ ይተነትኑታል፣ ንባቡን ያመሰጥሩታል፣ ምስጢሩን ያብራሩታል። ይሄ እንዲህ ለማለት ተፈልጎ ነው እና መጽሐፍት ተንታኝ፣ በላች፣ አራጅ ከታፊ ያስፈልጋል። ልክ የክትፎ ባለሙያ አለ። አንቺ ባለሙያ ነሽ የክትፎ? አዎ። ጎበዝ ነሽ? አዎ። በጣም እንደኔ ባለቤት ማለት ነው። እሺ። እና ክትፎ ባለሙያ ሲይዘው ክትፎ ይሆናል። ግን ያ ክትፎ ግን መጀመሪያ ምን ነበር ብዬሻለሁ? ምናልባት እኮ መንገድ ላይ በሬ ይወጋኛል ብለሽ የሸሸሹ በሬ እኮ ነው ክትፎ ሆኖ እየተበላ ያለ።
እንግዲህ መጽሐፍ ቅዱሱ ካልተበለተ ካልተተነተነ የሚዋጋ በሬ